ብዙ እንዳንቺ ልጆቻቸውን ለብቻ የሚያሳድጉ እናቶችን ስናገኝ ያው ምን ጠይቀው ጥያቄ አለ ከሲንግል ማምነት ጋር ተያያዘ እና ብዙ ሰው ያው አፕሪሺየት የሚደረግ የሚመች ላይፍ ስታይል ምናምን እስከ መቀበል የሚደርሱ ሰዎች አሉ። በተቃራኒ ደግሞ አይ ላይፍ እዚህ ጋር ይቆም ላይፍ ይቀጥላል ነገ ምን እንደሚሆን አይታወቅም ይሄ አሁን ያለውበት ማንነት አቋሚ አይደለም እስከመጨረሻው የሚሉም አሉ። እና አጠቃላይ እይታሽንና ያንቺን ሐሳብ እንድትነግሪኝ ነው። እኔ ማንም ሲንግል ማም የሆነች ማንኛውም ሴት መርጣን የሆነችው ብዬ አላስብም። ሁሉም ሴቶች ይሄ ጥሩ ፍቅር ጥሩ ትዳር ይፈልጋሉ ብዬ አስባለሁ። ኢቭን አሁን ላይ ፍቅር አልፈልግም የሚሉ ሴቶች እኮ የሆነ ሰዓት ላይ ፈልገው አጥተው ይሆናል ደክሟቸው ይሆናል ምናምን ሲንግል ማም መሆን ምርጫቸው አድርገው የሚሆኑ ሰዎች ይኖራሉ ብዬ አላስብም። አብዛኛውም ደግሞ እንደዛ አይደለም። ለኔም የሚነግሩኝ እኔ ሴት ልጅ አለችኝ ዋነኛ መመክራት ነገር ነገ ሲንግል ማም እንዳትሆን ነው። ገባ? ሲንግል ማም የሆንኩበትንም ምክንያት ነግራታለሁ። ሲንግል ማም እንዳትሆንም ደግሞ ፈልጋለሁ። እኔ እግዚአብሔር እኔ ያጣሁትን ነገር በልጄ እንዲሰጠኝ ፈልጋለሁ። እኔ አሁን ጥሩ ትዳር ጥሩ ፍቅር በቃ የሚንከባከበኝ ጠዋት ተነስቶ ቁርስ ሰርቶልኝ ቤት ብሎ ምናምን ብሎ በጣም አሪፍ የፍቅር ላይፍ እንዲኖረኝ ይፈልግ ነበር አይደል? እኔ ደግሞ እፈልጋለሁ ልትመስለኝ እፈልግ ነበረ። አሁን እንደዚህ አላሳድደውም ያንን ህይወት ኢትስ ኦኬ ብየዋለሁ። አላሳድደውም ግን ያንን ህይወት ልጅ ህይወት ላይ ማየት እፈልጋለሁ። ፋይናንሻሊ ብቻ አይደለም ኢሞሽናሊም ልጅ ህይወት ላይ ከኔ በተቃራኒ እንድትኖር ነው ፈልገው። ሲንግል ማም መሆን ምርጫ አይደለም። በጣም ብዙ የሚያምህ ነገሮች አሉ። መቼስ ሰው ነክ ብዙ ነገር ይሰማሃል። በጣም ክሊር ለማድረግ አይ ልጆች በሚሰጡት ደስታ ብቻ መኖር ይቻላል የሚሉ ሰዎች ውሸታም ናቸው። ምክንያቱም እኛ አልመነኮስንም፣ ገዳም አልገባንም፣ ከተማ ውስጥ ነው የምንኖረው። ሰውነን ወጣትነን ብዙ ነገር ይሰማናል። ከዛ በክብርህና በፍላጎት መሃል ትቆማለህ። ሲጋ ደግሞ እናት ነህ። የልጅ ታሪክ ምናምን ያሳስበዋል። እናትሽ እንዲነበረች ምናምን የማይገባህ ቦታ ላይ መቆም ያሳስበዋል፣ ይጫወትብሃል ይሄ ስሜት። እኔ በጣም ይሄ ስሜት ይጫወትብኝ ነበረ ሳይሆን ስቲል ስትራግል አደርጋለሁ። ስፔሲፊካሊ በምን ነው ስትራግል የምታደርጊው? ለምሳሌ አሁን ዝም ብዬ ራንደምሊ የመታቀፍ ስሜት ሲሰማኝ የሆነ ሰው እንዲያቅፈኝ አልሄድም። እኔ ገላይን ለመንካት የሰው ወርዝ ያደርጋል ወይ? ገባህ አይደል? እኔ እኮ ህይወቴ ላይ በጣም ለፍቻለሁ። ማንም ያቅፈኝ ሰው አይደለሁም። እንደገና ደግሞ ተፈጥሮ የሚጠይቅ ጥያቄም አለ። ተፈጥሮን ዝም ራስህን ዝም በቃ ብዙ የማስማማት ስራ ትሰራለህ። እዚህ ጋር ብትጸልይም ጋድ ነው የፈጠረው እንግዲህ እሺ ምንም አድርጋ አትለውም። እሱ ነው እንደዚህ አይነት ኢሞሽናሊ ኢንዲፔንደንት አትሆንም። ሲንግል ማም ፋይናንሻሊ ኢንዲፔንደንት ትሆናለች፣ ኢሞሽናሊ ግን ልትሆን አትችልም። ዝም ብለህ ያለ ፍቅር መኖር ያስጠላል። የሆነ ጊዜ ላይ ናፈቅሽኝ መባል የሆነ ነገር በቃ ያምራል። ከዛ በዛ ስሜት ውስጥ ሆነ ደግሞ እንዳልኩ ነው በክብርህና በተፈጥሮ መሃል ትቆማለህ። አስትራጋውን አይ ወደፊት ፑሽ ምናምን በቃ ኢንዲፔንደንት ሲንግል አይደለም። ኢንዲፔንደንት ማንሆንባቸው ቦታዎች አሉ። ሁሉም ነገር ላይ ኢንዲፔንደንት መሆን አይቻልም። በጣም እንዲደፍረው ማይናገሩት። እኔ እንደ ሲንግል ማም እማደንቃት ሴት የለችም የእውነት ለመናገር። በምን መንገድ ነው የምታደንቂው? ፋይናንሻሊም ኢሞሽናሊም በጣም ከራሷ ጋር እየተጣላች እየታረቀች። ሲንግል ማም እኮ በቀን ውስጥ ከራሷ ጋር ቢያንስ 70-80 ጊዜ ትጣላለች። ገባህ አይደል? ይሄን አላረግም ነው ምናምን ትልባቸው መንገዶች አሉ። ከልጇ አንጻር ነው ብዙ ነገር የምትኖረው። በጣም ሰርክሏ የጠበበ ነው። ብዙ ነገሯን ገላ ነው የምትኖረው። ብዙ ነገሯን ኦፍ አርጋ ነው የምትኖረው። ብዙ ነገሮች ያደክሞታል ምናምን፣ ግን በዛም ውስጥ ሆና ለልጄ መኖር አለብኝ ብላ የምትኖር ሰው ናት። ገባህ? ብዙ ባዶ ነገር ውስጥ የምትኖር ሴት ናት ሲንግል ማም። እዛ ውስጥ ደስታ መፍጠር የምትችል ሴት ናት ሲንግል ማም። እኔ ለልጄ እነዚህ ባዶ ነገሮች ይገባታል ብዬ አላምንም። ማንም ሴት እዚህ ነገር ውስጥ ደግሞ እንድታልፍ አልፈልግም። አንቺ ይሄ ባዶነት ይሰማሻል?
አሁን እንደነገርኩ እዚህ ቤት ውስጥ ሁሉ ጊዜ ፊልም እያየሁ ስኖርኩ ይሰለቸኛል። በቃ የሆነ ሰዓት ላይ ምናምን ነገር በጣም ይሰለቸኛል። ከጎንሽ የምታወሪው ሰው ምናምን ቢኖር ዊሽ ታደርጊያለሽ? ዊሽ አደርጋለሁ። ጥሩ ሳይዱ ነው የሚወራው እንጂ ሲንግል ማሞችና ሲንግል ማም የሆኑ ሰዎችን አገኛለሁ። እንዴት ነው ይሄን ነገር እያለፋችሁ ያላችሁት? እኔ ይሄ ነገር ከበደኝ። እናንተ እንዴት አለፋችሁ ታያችኋለሽ? እላችኋለሁ። ዴት ታረጋላችሁ? ዴት ታረጋላችሁ? እሺ ብዬ እጠይቃለሁ። ዴት ታረጋላችሁ? ዴት ስታረጉ ትክክል ነኝ ብላችሁ ታስባላችሁ? ዴት የምታደርጉት ሰው ወርዝ ያደርጋል ህይወቴ ላይ ትላላችሁ? ከዛ በኋላ ጊልት አይሰማችሁም? ከራሳችሁ ጋር እንዴት ትታረቃላችሁ? እንዴት ነው ኢሞሽናሊ ይሄን ነገር ሃንድል የምታረጉት ምናምን ብዬ እጠይቃለሁ። እና በጣም ብዙ ሰዎች ከባድ እንደሆነ ይነግሩኛል። በጣም ቀላል ነገር አይደለም። ገንዘብ የማይገዛቸው ገንዘብ የማይሰጥ ነገሮች አሉ። ተራ መሆንም አትፈልግም፣ ቀላል ሰው መሆንም አትፈልግም። በዛም ውስጥ በቃ ዲፋይን አታረገውም። በእናት ከእግዚአብሔር ቀጥሎ መፈራው የልጄን አይን ነው። የሆነ ነገር አድርጌ ሲሄድ እሷ ፊት እማ ስትለኝ ከእኔ ዲዘርቭ አረጋታለሁ ትላለ። ንጹህ ነች፣ በጣም ንጹህ እናት ያስፈልጋታል። ክብሯን የምጠብቅ እናት ያስፈልጋታል።